ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲቪ ነው። ወደ አዲስ መረጃዎች እናልፋለን። እንደሚከተለው እንከታተለው። ራሱን ነፃ አውጪ ብሎ ቢጠራው የአማራ ክልል የሚንቀሳቀሰው ጽንፈኛው ቡድን ለአማራ ክልል ስቃይ ምንጭ እየሆነ ከመጣ እነሆ ዓመታት ተቆጥረዋል። ፋኖ ራሱን ነፃ አውጪ ጭንብል ደብቆ ምድሪቷን ልክ እንደ ሩዋንዳ ለማድረግ ወገቡን ታጥቆ ቢነሳም ጀግናው የአማራ ሕዝብ ለሰላም ካለው ፍላጎት የተነሳ እንደተመኘው የአማራን ክልል የጦርነት ቀጠና ለማድረግም አልቻለም። ከኢትዮጵያ ታሪካዊ ጠላቶች ጋርም በመጣመር የተቀበለውን ተልዕኮ ለመፈጸም ሽር እንጉድ የሚለው ይህ ኃይል እጅግ በሚያሳዝን ሁኔታ በዝርፊያ ተሰማርቷል። ገበሬዎች የሚያርሱበትን ጥማድ በሬ፣ ነጋዴዎች የሚነግዱትን ሱቅ፣ የተለያዩ ሆቴል ቤቶችንም የህዝብ መገልገያ የሆኑ ቦታዎችንም መሰረተ ልማቶችም ተዘርፈዋል። አሁን ላይ ደግሞ ዘረፋው አይን እያወጣ መጥቶ የእድር ገንዘብ በየመንደሩ እየዞሩ መዝረፍ መጀመራቸውን የመረጃ ምንጮች ያስረዳሉ። በዚህም ሌባ ሲዘርፍ እንጂ ሲካፈል አይስማማም ነውና ነገሩ። ከእድር የዘረፍነውን 13 ሚሊዮን ብር አላካፍል ብለውኛል በሚል ኢሳያስ የሚባል የቡድን ለመቀበል በማሰብ ሚስጥራቸውን በአደባባይ አውጥተዋል። በዚህ ዝርፊያ ተልዕኮ የተሰጣቸው የፋኖ አባላት ስም ዝርዝርም ደሳለኝ ባዩ፣ አለባቸው ሽመልስ ንጉሴ እንደሆኑም ይፋ ተደርጓል። ወደ ሌላኛው መረጃ ስናልፍ የሜካናይዝድ የጦር መሳሪያዎችን የማዘመንና የማሻሻል ስራዎች በሎጂስቲክ ዋና መምሪያ ተካሂደዋል። የኢፌዴሪ መከላከያ ሰራዊት ታህሳስ 12 ቀን 2018 ዓ.ም በመከላከያ ሎጂስቲክ ዋና የዝግጁነት ማዕከል የተሰሩ የሪቨርስ ኢንጂነሪንግ ስራዎች መካከል ሰራዊቱን የሜካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ እንደሚያሳድገው ተገልጿል። በተለያዩ ምክንያቶች ከኃይል ውጭ የነበሩ እና ከፍተኛ የተኩስ አቅም ያላቸው ሜካናይዝድ የጦር መሳሪያዎች አስፈላጊው የማሻሻልና የማዘመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠናም ተንቀሳቅሰዋል። ይህም የሰራዊቱን ኃይል ያጠናክርና ይበልጥ ደግሞ የምንተማመንበትን የመከላከያና የጸጥታ ኃይል ለማጠናከር ያስችላልን ብለዋል የሜካናይዝድ ጦር መምሪያ ኃላፊው። በሌላ መረጃ በኦሮሚያ ክልል ሲንቀሳቀሱ የነበሩ የኦነግ ሸኔ አባላቶችም እጃቸውን መስጠታቸውን ቀጥለዋል። የሰላም ጥሪው ይሻለናል፣ ለህዝባችን ሰላም ስንል ይቅርታ አድርጉልን ብለው ወደ ህዝቡ የተቀላቀሉና የመንግስትን የሰላም ጥሪ የተቀበሉ የኦነግ ሸኔ አባላቶችም ቁጥራቸው ቁጥር ስፍር የሌለው በኦሮሚያ ክልል በወለጋ ከፍተኛ ቁጥር ያላቸው የኦነግ ሸኔ ታጣቂዎች አመራሮችም ጨምሮ ከነትጥቃቸው ለመከላከያ ሰራዊትም እጃቸውን ሰጥተዋል። በሌላ መረጃ አቶ ማስረሻ ሰጤ ከኤንቢሲ ጋር ባደረገውን ቃለ ምልልስ እንደሚከተለው እናቀርባለን። የህወሓት ጀነራሎች ከትግራይ፣ ከዘመነ ካሴ ከጎጃም፣ ሄኖክ ደሴ ከወሎ፣ ብሩክ የተባለ ከሸዋ ፋኖ፣ ሀብቴ ወልዴ ከጎንደር ሆነው ኤርትራ አሬና የተባለ ቦታ ላይ በአንድ ወቅት በጋራ ተሰባስበውም ነበር። በስብሰባው መጨረሻ መግባባት ላይ የደረሱት ነጥብና የውሳኔ ሀሳብም ህወሓት ለፋኖ ትጥቅና ሎጂስቲክ ለማቅረብ፣ ፋኖ ደግሞ የወልቃይትን ለማስረከብ ነበር ስምምነቱ። 4 ኪሎ ለእናንተ ወልቃይትን ለኛ የሚል ነበርም ብሎ ተናግሯል ማስረሻ ሰጤ። ወደ ሌላኛው መረጃ ስናልፍ ኢትዮጵያ ለጋዛ የሰላም ማስከበር ጦር እንድታዋጣ አሜሪካ መጠየቋ ተሰማ። ኢትዮጵያ ለጋዛ ዓለም አቀፍ የሰላም አስከባሪ ኃይል ጦር እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲል ሲጂቲኤን አፍሪካ ዘግቧል። አሜሪካ ይህንን ጥያቄ ያቀረበችው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት ባደረጉበት ወቅት እንደሆነ ዘገባው ጠቅሷል። ውድ የቻናላችን ቤተሰቦች የያዝናቸው መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ እስክንገናኝ መልካም ቆይታ በያላችሁበት። ይህን ቻናል ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ቸር ቆዩልኝ።